ሃይ ጋይስ፣ ዛሬ በጣም ኢንትረስቲንግ የሆነ ነገር ይዤላችሁ መጥቻለሁ። አዝ ኦልዌይስ እንደምታውቁኝ እንደዛ ነኝ። ዛሬ ይዤላችሁ የመጣሁት ነገር አብዛኞቻችን ኤክስፒሪየንስ የምናደርገው ነገር ነው። ነገር ግን ጥቂቶቻችን ብቻ ሪያላይዝ የምናደርገው ነገር ነው። መማር ነው። ሁላችንም ከመወለዳችን ጀምረን እስክንሞት ድረስ እየተማርን ነው የምናድገው። ነገር ግን የምንማርበት መንገድ ኢዝ ኢት ኢፌክቲቭ ትክክል ነው ወይ የሚለውን ነገር አናላይዝ አድርገነው አናቅም ማለት ነው። በዚህ ወይ ጋይስ አዲስ ከሆናችሁ ዳንኤል ጌታውን እባላለሁ። 5ኛ ዓመት የባህር ዳር ዩኒቨርሲቲ የሕክምና ተማሪ ነኝ። በዚህ ሳይድ የቀይ በተን አለ። እሷን ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ለርኒንግ ቱ ለርን ማለትም ስለ መማር ከተማርኩ በኋላ በሳምንት 5 ቀን ስፖርት ሰራለሁ። ፕላስ ደግሞ ኢዲት አድርጋችሁ አፕሎድ ማድረግ፣ እነዚህ ሁሉ ስኪሎች ነው። ይሄን ሁሉ ፍሪደም ሰጥቶኛል ማለት ነው። ለርኒንግ ቱ ለርንን የተማርኩት ደግሞ ዶክተር ጀስቲን ሰንክ ይባላል። ስለዚህ በዚህ ቪዲዮ ላይ 4 ዋና ነገሮችን እንመለከታለን። አንደኛ ዋትስ ለርኒንግ፣ ለርኒንግ ምንድን ነው የሚለውን እንመለከታለን። ሁለተኛ ዋት አር ዘ 5 ኮር ኮምፖነንትስ ኦፍ ለርኒንግ። ሶስተኛ ዋት ኢዝ ዘ ፕሮብለም፣ የእኛ ፕሮብለም የት ጋ ነው የሚለውን ፒንፖይንት አድርገን እናወጣለን። አራተኛ ሶሉሽንስ ምንድን ነው የሚለውን እንመለከታለን። እንጀምር። ስለዚህ መጀመሪያ ላይ ለርኒንግ እንዴት ነው የሚከናወነው የሚለውን እንመልከት። ለርኒንግ የሚከናወነው መጀመሪያ ላይ የሆነ ኢንፎርሜሽን አለ። ይህን ኢንፎርሜሽን የምታገኙት ለምሳሌ ከመጽሐፍ ሊሆን ይችላል፣ ወይም ደግሞ የሆነ ከምትወስዱት ፖድካስት ሊሆን ይችላል፣ ኦር ሳምዌር ኤልስ ማለት ነው። ዘን ይሄ ኢንፎርሜሽን ወደ ሴንሰሪ ኦርጋናችሁ ይሄዳል። ሴንሰሪ ኦርጋንስ ማለት ላይክ ዮር ጆሮ፣ ላይክ ዮር አይስ የምታዩት ነገር ማለት ነው። ስለዚህ ይሄ ነገር ወደ ሴንሰሪ ኦርጋናችሁ ከሄደ በኋላ ወደ ብሬናችሁ ይሄዳል። ስለዚህ this is where the processing happens። ይሄ በቃ ዋናው ለርኒንግ የሚከናወነው ፕሮሰሲንግ እዚህ ጋር ነው። የኛ ፕሮሰሲንግ ወይም ደግሞ የኛ ለርኒንግ አሪፍ ከሆነ የሰራንበት ነገር ጥሩ ከሆነ ሎንግ ተርም ሜሞሪያችን ላይ ይቀመጣል። ሎንግ ተርም ሜሞሪያችን ላይ ከተቀመጠ በምትፈልጉበት ጊዜ ያንን ነገር ምን ማድረግ ትችላላችሁ? አስወጥታችሁ መስራት ትችላላችሁ ማለት። ለምሳሌ ኤግዛም ላይ መስራት ሊሆን ይችላል፣ ወይ ደግሞ የሆነ ስራ ላይ ሊሆን ይችላል። ስለዚህ ሳምዌር ኤልስ ይሄ ነገር ይሄ ኢንፎርሜሽን ጠቃሚ ሆኖ ብሬናችሁ ስለሰራው ሎንግ ተርም ሜሞሪያችን ላይ ስለተቀመጠ ሳምዌር በምትፈልጉበት ጊዜ ይመጣላችኋል። this is how learning actually works። learning እንዴት እንደሚከናወን ተመልክተናል። ፓርት 2 what are the 5 components of learning። የመጀመሪያው ዲፕ ፕሮሰሲንግ ይባላል። ዲፕ ፕሮሰሲንግ ማለት ኢንኮዲንግ የምንለው ነገር፣ ነገሮችን ኢንተርፕሪት የምናደርግበት መንገድ ማለትም ነገሮችን አንደርስታንድ የምናደርግበት መንገድ ማለት ነው። ለምሳሌ እነዚህ 3 ነገሮችን እያቸው፣ ሁለቱ ማርከሮች ናቸው፣ ይሄኛው ደግሞ አሁን ለምሳሌ if I say ሶስቱ የሚመሳሰሉበት ነገር ሶስቱ ምንድነው? ለመጻፍ ነው የምንጠቀምባቸው። ነገር ግን ዲፈረንሳቸው ለምሳሌ ከለር ዲፈረንስ አላቸው፣ በሳይዝ ዲፈረንስ አላቸው። ለምሳሌ እነዚህ ሳይዞች ተመሳሳይ ይመስላሉ፣ አንድ አይነት ሳይዝ አላቸው። ይሄኛው ደግሞ ትንሽ ነው፣ ሳይዙ ይለያያል ማለት ነው። ዲስ ዋን ከለሩ ሬድ ነው፣ ቀይ ነው። ዲስ ዋን ደግሞ ሞር ኦፍ ላይክ ብሉ ነው፣ ከለር ነው። ኤንድ እዚህኛው ጋር ብሉ ከለር ይመስላል። ስለዚህ እነዚህ ብሉ ከለር ይመስላሉ። ዲስ ኢዝ ሃው ዩ ቲንክ ማለት ነው። ነገሮችን ፕሮሰስ የምታደርጉበት መንገድ ማለት ነው። ስለዚህ ጂኒየስ የምንላቸው ሰዎች ኢንኮዲንጋቸው በጣም አሪፍ የሆኑ ሰዎች ናቸው ማለት። ነገሮችን የሚያዩበት እይታ ማለትም ላይክ ቅድም እንዳልኳችሁ ማለት ነው ላይክ ማርከሮች ናቸው አይደል? ላይክ ይሄኛው ማርከር ምንድነው፣ ይሄኛው ማርከር ምንድነው፣ ላይክ ዘ ዌይ ኮምፔር ኮንትራስት የሚያደርጉበት መንገድ፣ ነገሮችን የሚያዩባቸው መንገዶች ለየት ያለ መንገድ ነው። ላይክ እነ ኤክስትራኦርዲናሪ በሆነ መንገድ ነው እና ነገሮችን ያን ነገር ደግሞ በአጭር ፔሪድ ኦፍ ታይም አንደርስታንድ ማድረግ ይችላሉ። ስለዚህ ኦብቪየስሊ እኛውን ጂኒየስ እንሆን ብንል ኢት ቴክስ ታይም። ምክንያቱም ላይክ አንደኛ ኢት ቴክስ ታይም፣ ሁለተኛ ደግሞ ዞስ ጋይስ ጂኒየስ የምንላቸው ሰዎች ጄኔቲክሊ ጊፍትድ የሆኑ ሰዎች ናቸው። ስለዚህ ልክ እንደነዛ ጂኒየሶች ኢንኮዲንጋችን ሀሪፍ እንዲሆን ማድረግ ያለብን ሜቶዶቻችን ማስተካከል ነው። የምንጠቀምባቸው መንገዶች ለምሳሌ ጥናት ምናጠና ከሆነ ኢፌክቲቭ የሆነ ስተዲ ሀቢት መጠቀም ሊሆን ይችላል። ከዛ በኋላ የተሻለ ያደርገናል። ስለዚህ ምናልባት ይሄኛው ቪዲዮ በጣም እንዳይረዝምብኝ ብዬ ሙሉውን ኢፌክቲቭሊ እንዴት ነው ኖት ቴኪንግ መውሰድ ያለብን በሌላ ቪዲዮ እሰራላችኋለሁ። ኢንትረስትድ ከሆናችሁ ኮሜንት ላይ አሳውቁኝ ማለት ነው። እዚህ ጋር በጣም ኢንትረስቲንግ የሆነ ነገር ያገኘሁት ነገር ሜሞሪ ኢዝ ኤ ሬዚጁ ኦፍ ቶት፣ ዳንኤል ዊሊንግሃም ይባላል። ሜሞሪ ምንም ማለት አይደለም፣ ባይዘው ኢትስ ጀስት ዘ ቶት ፕሮሰስ ነው ማለት ነገሮችን የምታስቡበት መንገድ ነው። ለምሳሌ ቅድም ያሳያችሁ ማርከር ምን አይነት ማርከር ነው ብላችሁ ቀይ ነው ወይም ደግሞ ብሉ ነው ልትሉኝ ትችላላችሁ። ሁለት ናቸው፣ ቀይና ብሉ ናቸው ብላችሁ ልትነግሩኝ ትችላላችሁ። ነገር ግን ማርከሩ ምን አይነት ነው? ፐርማነንት ነው ቴምፖራሪ ማርከር ነው ብላችሁ እሱ ልትመልሱልኝ አትችሉም። ወይም ደግሞ ማርከሩን ሳሉት እስኪ በስዕል አድርጋችሁ ማርከሩን ፐርፌክትሊ ያለው ምን ያክል ሳይዝ ነው፣ ምንድን ነው ሳይዙ፣ እንዴት ነው ሳሉት ብላችሁ ኢትስ ሃርድ ፎር ዩ። ምናልባት ማርከሩን ከዚህ በፊት ካላያችሁት ማለት ነው። ስለዚህ
ይሄ ማለት ምንድነው? ለምሳሌ የሆነ ነገር ፈልጋለሁ፣ ስለዚህ ሜሞሪ ጋር የት ነው ያለው? እዚህ አካባቢ ነው ያለው። ኦኬ ስለዚህ እስኪ ፈልግልኝ ብሬኔ ምናምን አውጣልኝ ብላችሁ አይደለም የምትወጡት። ገብታችኋል? የምታስታውሱት ወይም ብሬናችሁ የሚያስታውሰው እንዴት ነበር፣ ስለዛ ነገር ያሰባችሁበት መንገድ እንዴት ነበር ነው። ስለዚህ የሆነ ነገር ስታወሩም ሊሆን ይችላል፣ የሆነ ነገር ለሰው ስታስረዱም ሊሆን ይችላል። እንዴት ነበር ቶት ፕሮሰሱ እንዴት ነበር የሚለው ነው ማተር የሚያደርገው። ስለዚህ ይህ ነገር የምነግራችሁ ዋናው ፖይንት ምንድነው? ዲፕ ፕሮሰሲንግ በጣም ወሳኝ ፓርት ኦፍ አወር ለርኒንግ ነው እና አሁን ላይ ደግሞ በጣም የሚገራርሙ ሪሰርቾች ተሰርተዋል እና እንደምናስበው ብሬናችን አያድግም ተብሎ ነበር የሚታሰበው። አሁን ላይ ግን ብሬናችን አክቹዋሊ ማደግ ይችላል። ላይክ አዘር ፓርት ኦፍ አወር ባዲ መቀየር እንችላለን። ሀቢቶቻችን መቀየር እንችላለን። ነገሮችን መማር እንችላለን። ይሄ ነገር ኒውሮፕላስቲሲቲ ይባላል እና ላይክ እንደ ፕላስቲክ ማለት ነው። ላይክ ኒውሮ ማለት ላይክ ኢትስ ላይክ ብሬናችን የሚሰራበት ነርቮች፣ ሴሎች ማለት ናቸው እና እነሱ ፕላስቲክ ይሆናሉ። ላይክ እንደሚለጠጥ ፕላስቲክ አለ አይደል? ላይክ እንደዛ አይነት ነገር ናቸው እና ስለዚህ ነገሮችን መማር እንችላለን፣ ማስተካከል እንችላለን። ስለዚህ that thing is በጣም አሪፍ የሆነ ነገር ነው። this means አሁን ላይ ስለ learn to learn አንደርስታንድ ማድረግ ወይም ደግሞ አሁን የምሰራው ነገር በጣም ሱፐርፊሻል ነው፣ ሳነብ ቢገር ፒክቸሩን አላይም፣ ኮምፔር ኮንትራስት አላደርግም፣ ኢፌክቲቭ የሆነ ኖት ቴኪንግ አልወስድም እያልን ልንሆን እንችላለን። ነገር ግን as long as መማር ከቻለን እና መማር ከፈለገን ስለ ለርኒንግ ማወቅ ከቻለን ያ ነገር ኒውሮፕላስቲሲቲ በሚባለው አይዲያ አማካኝነት ምን ማድረግ እንችላለን? እየሰፋ መሄድ ይችላል። ሲስሚስ ላይክ ነገሮችን ሪሌት እያደረግን ማስተካከል እንችላለን ማለት ነው። ስለዚህ the first thing ይሄ ነው ማለት ነው። ሁለተኛው ደግሞ ሰልፍ ሬጉሌሽን ይባላል። ሰልፍ ሬጉሌሽን ማለት ባጭሩ ምን መሰላችሁ? ነገሮችን የምታዩባቸው መንገዶች አይዞሌትድ ነው ወይስ ኢንተግሬትድ ነው ማለት ነው። ይህ ማለት ምን መሰላችሁ? ነገሮችን በምንማርበት ጊዜ ያን ነገር አይዞሌት አድርገን እንደ አንድ ፋክት ነው የምንይዘው ወይስ ያ ነገር አክቹሊ ድሮ ከምናውቀው ነገር ጋር ኢንተግሬት አድርገን ነው የምንይዘው? ይሄ ነገር በጣም ኢፌክት አደረጋችሁ። ለምሳሌ ብሬናችሁ አለ። ስለዚህ የሆነ ነገር አለ፣ ፈተና ሊመጣ ይችላል ብላችሁ ያሰባችሁት ፖይንት አለ እና ያን ፖይንት ምን አደረጋችሁ? ብሬናችሁ ሄዳችሁ ምን አላችሁት? ብሬን እንዴት ነው ፒስ ነው እስኪ የሆነ ፋክት አለና እችን ነገር እስኪ አስቀምጥልኝና በኋላ እጠይቅሃለሁ ትሉታላችሁ። ኦኬ እሺ ማለት ነው ይላችኋል። በጣም ደስተኛ ነበር፣ ያስቀምጥላችኋል። ከዛ ላይክ ፈተና ላይ እችን ነገር እኮ ፈለኳት አስታውስልኝ ምናምን ሲል እሷ ነገር ምን ነበረች ምናምን ይላችኋል። ገብታችኋል? ላይክ ትናት ላይክ ዚስ ግን አይዲያ ገብታችኋል? ያን ነገር አይዞሌት ነበር፣ ዝም ብላችሁ ያስቀመጣችሁት የሆነ ፓርት ኦፍ ዩር ብሬን ላይ ተቀመጠ ማለት ነው። ያ ነገር ግን ከሌሎች ጋር እንዴት ሪሌት እንደሚደረግ አላስቀመጣችሁለትም። ዲስ ሚንስ ያን ነገር ኤክስትራክት አድርግልኝ፣ ያን ነገር እፈልገዋለሁ ስትሉት ኦብቪየስሊ ቀድሞ ረስቶታል። ሲጀመር ያ ነገር ምንድን ነው ሲጀመር ላይክ እኔ አሁን እያሰብኩት ያለው ላይክ ሂጄ ዛሬ ስንት ሰዓት ላይ ነው? 11 ሰዓት ላይ ሂጄ ስፖርት ሰራለሁ፣ ነገም ፈተናውን ደግሞ እስኪ እንዴት ነው ማልፈው ምናምን ብሎ ነው የሚያስበው እንጂ ስለዛች አይዞሌትድ ስለሆነች ፋክት አያስብላችሁም። አትሊስት ቢያስብልን ጥሩ ነበር አይደል? ግን እንደዛ አይሆንም። ምክንያቱም ነገሮችን ኢንተግሬት አድርገን ስናስበው ነው የሚያስብልን ማለት ነው። እና ሰልፍ ሬጉሌሽን ማለት ምንድነው? ላይክ አሁን እያረኩት ያለው ነገር ኦኬ አይ ዶንት ቲንክ ላይክ አሁን እያረኩት ያለው ነገር ዝም ብዬ ነው ለመያዝ ሜሞራይዝ ለማድረግ ነው፣ ጀስት አንደርስታንድ ለማድረግ ሰው ጀስት በቃ ይዤው ለማለፍ ብቻ ነው እየሞከርኩ ያለው ምናምን ብላችሁ አክኖሌጅ ካደረጋችሁት ላይክ ኮንሺየስ ከሆናችሁ የምታደርጉት አክሽን ላይ ዲስ ሚንስ አንደርስታንድ አድርጋችሁታል፣ ኪውን አግኝታችሁታል ማለት ነው። ኦኬ ዲስ ሚንስ ኦኬ ስለዚህ አሁን እያረኩት ያለው ነገር አይዞሌት እያረኩት ነው አክቹሊ። ኦኬ ስለዚህ እዚህ ጋር አይዞሌት ስለሆነ ኢንተግሬት ለማድረግ ልሞክር፣ ላይክ እንደ ጂግሳው ኢሜጅ ማለት ነው። ግጥም የሚሉት ነገሮች አሉ አይደል? ላይክ እንደዛ መገጣጠም ማለት ነው። ላይክ አሁን ላይ እንዴት እንደሚገጥም አልገባኝም፣ ግን አም ሹር የሆነ ቦታ ላይ አስቀምጠዋለሁ ዘን ኢት ዊል ሜክ ሴንስ ሚል ፓርት ላይ ይመጣላቸዋል። ምክንያቱም እንደዛ ካልሆነ ለእናንተ ሴንስ አይሰጥላችሁ። ለእናንተ ሴንስ ካልሰጠ ደግሞ እና ኢንተግሬትድ ካልሆነ ያንን ነገር ከሎንግ ተርም ሜሞሪያችሁ ማውጣት አትችሉም። ቅድም እንዳልኳችሁም ሜሞሪ ምንድነው? ሪዚጅ ኦፍ ቶት ነው ብያቸዋል። ቶታችሁን ደግሞ ማተር የሚያደርገው የዘወይ ኢንተርፕሪት የምታደርጉበት የምትረዱበት መንገድ ነው። ያ ደግሞ የመጀመሪያው ፓርት ዲፕ ፕሮሰሲንግ ነው። ስለዚህ ሁለቱ ፓርት ዲፕ ፕሮሰሲንግ ኤንድ ሰልፍ ሬጉሌሽን ሰማት ሪሌትድ የሆኑ ነገሮች ናቸው ማለት እና ሶስተኛው ኮምፖነንት ማይንድ ሴት ይባላል። ማይንድ ሴት ስትሉ እዚህ ጋር እንድታስቡ የምፈልገው ሁለት ነገሮችን ነው፣ ፊክስድ ማይንድ ሴት እና ግሮዝ ማይንድ ሴት ማለት ነው። ፊክስድ ማይንድ ሴት ማለት ምን ማለት ነው? ባጭሩ ነገሮችን ስትሰሩ ፌሊየርን ትፈራላችሁ። ፌሊየርን በመፍራታችሁ ምክንያት ነገሮችን ያው ላይክ ሪስክ መውሰድ ወይም ሚስቴኮችን መስራት አትፈልጉም ማለት ነው። ምክንያቱም እነዛ ሚስቴኮች ፌል እንድታደርጉ ስለሚያደርጓችሁ፣ ፌል ካደረጋችሁ ደግሞ ያንን ዲስኮምፎርት ፊል ማድረግ ስለማንፈልግ ያው ፌል ማድረግ አንፈልግም፣ ስለዚህ ጀስት አይ ዶንት ዋና ዱ ኢት ትላላችሁ ማለት ነው። ይሄ ፊክስድ ማይንድሴት ያለን ሰዎች የምንለው ነገር ነው። ግሮዝ ማይንድሴት ያለን ሰዎች ግን በኤክስፔሪየንሻል ሳይክሊንግ እናምናለን። ኤክስፔሪየንሻል ሳይክሊንግ ማለት ቀላል ነው። ምን መሰላችሁ? ላይክ የሆነ አለ መስራት የምትፈልጉት ነገር
ስለዚህ የሆነ ኤክስፔሪየንስ አለ፣ ኤክስፔሪየንስ ያደረጋችሁት ነገር ማለት ነው። እና ያ ኤክስፔሪየንስ ነገር ለእናንተ ብዙም ደስ አላላችሁ። ስለዚህ ያንን ኤክስፔሪየንስ እስኪ የሆነ ነገር ልሞክር አላችሁ እና መጀመሪያ ላይ ያንን ኤክስፔሪየንስ ችግሩ ምንድን ነው የሚለውን ሪፍሌክት አደረጋችሁ። ከዛ ሪፍሌክት ካደረጋችሁ በኋላ ኦኬ ሜቢ ዲስ ዋን ነው ብላችሁ የሆነ ሃይፖቴሲስ ነገር አስቀምጣችሁ ኦኬ ስለዚህ ይህን ነገር ልሞክረው ትሉና ኤክስፔሪየንስ ታደርጉታላችሁ። ከዛ ያን ነገርን ብዙም አይደለም፣ ስለዚህ ይህን ነገር እናድርገው። ስለዚህ ዚስ ኢዝ ሳይክል። በቃ ባጭሩ ኤክስፔሪየንስ ያደረጋችሁ የሆነ ነገርን መስራት ማለት ነው። እና ከሚስቴካችሁ እየተማራችሁ ማስተካከል። ግሮዝ ማይንድሴት ያላቸው ሰዎች ልክ ፌል ሲያደርጉ የሆነ ሚስቴክ ሲሰሩ ኤክሳይትድ ነው የሚሆኑት። ምክንያቱም ፍሮም ዛት ፌሊየር ዘ ቢገር ፒክቸር ነው የሚታያቸው። ምክንያቱም ያንን ዊን ማድረግ ነው። ያ ፌል አሁን ላይ ፌል የምታደርጓት ነገር ዋናውን ፒክቸር ወይም ደግሞ ቻምፒዮንሺፑን ማሸነፍ ነው። ለምሳሌ ፋይናል ኤግዛም ቢኖርና ልክ ራሳችሁን ቴስት እያደረጋችሁ ኤግዛሙ ላይ ራሳችሁን ቴስት በምታደርጉበት ጊዜ የምሰሯቸው ሚስቴኮች በጣም ማተር ያደርጋሉ። ላይክ ዋና ዓላማው ፋይናል ኤግዛሙን ማለፍ ስለሆነ ማለት ነው። ስለዚህ ራሳችሁ አሁን ላይ ቴስት የምታደርጉት ነገር ብትወድቁ ይህን ያክል መጥፎ አይደለም። ላይክ ኤክሳይት ነው የሚያደርጋችሁ። ምክንያቱም አሁን ላይ የወደቃችሁት ፓርት አንደርስታንድ ታደርጉታላችሁ። ምንድነው ችግሩ የሚለውን ፓርት ታዩታላችሁ። ደን ለቀጣዩ ታስተካክላላችሁ። ማለትም ዋናው ፋይናል ኤግዛሙ ላይ የተሻለ ማድረግ ስለምትችሉ ማለት ነው። ላይክ ይሄ ነው ግሮዝ ማይንድሴት ያላቸው ሰዎች የሚሉት ማለት ነው። አራተኛው ፖይንት ደግሞ ሪትሪቫል ይባላል። ሪትሪቫል ማለት ነገሮችን ማስታወስ ላይክ ሪኮል ማድረግ ማለት ነው። ይሄ ማለት መሰላችሁ ላይክ ብሬናችሁ ሎንግ ተርም ሜሞሪ ላይ ያስቀምጣል ብያችሁ ነበር ገና ቅድም የመጀመሪያው ፓርት ላይ ስለ አናቶሚ ኦፍ ለርኒንግ ስነግራችሁ። ያኔ ሎንግ ተርም ሜሞሪ ከተቀመጠ በኋላ ያን ነገር እንዴት ነው ሪትሪቭ አድርገን የምንጠቀምበት ማለት ነው። ለምሳሌ ስለ ቪዲዮ ኤዲቲንግ ተምራችኋል። ስለዚህ ያን ቪዲዮ ኤዲቲንግ የተማራችሁትን ነገር ሪሊ አክሽን ላይ ለማስቀመጥ ሪትሪቭ ማድረግ አለባችሁ። ያንን ነገር አውጣችሁ መጠቀም አለባችሁ ከብሬናችሁ ማለት ነው። ስለዚህ ያን ሪትሪቭ የምታደርጉበት መንገድ ምንድን ነው? የመጀመሪያው ኦብቪየስሊ ዲፕ ፕሮሰሲንጋችሁ ነው፣ ፈርስት ፓርት ማለት ነው። ይሄ ማለት አሪፍ የሆነ ዲፕ ፕሮሰሲንግ ካላችሁ በደንብ ኮንቴምፕሌት ማድረግ ከቻላችሁ ያን ነገር አንደርስታንድ አድርጋችሁታል ማለት ነው። ስለዚህ ያን ነገር ሪትሪቭ ማድረግ በጣም ቀላል ይሆንላችኋል ማለት ነው። ግን እሱኛው ጀስት ፓርት ኦፍ ኢት ነው። ሌላኛው ደግሞ ሪትሪቭ በምታደርጉበት ጊዜ እንዴት ነው ሪትሪቭ የምታደርጉት? አክቹዋሊ አክቲቭ ሪኮል ነው ፓሲቭ ሪኮል ነው። እኔ አሁን ብዙ ጊዜ ማድረገው የነበረው ላይክ ካጠናው በኋላ ላይክ ሆሪዞንታል የሆነ ኖት ቴኪንግ አስቀምጣለሁ። ላይክ ያን ነገር ጀስት ሪቪው ነው ማድረገው። ኢዛት ኢቭን ላይክ ጉድ ሪትሪቫል ያን ነገር ጉድ ሪትሪቫል ነው ወይ ብላችሁ ራሳችሁ ትጠይቁታላችሁ። ማለት am I doing the effort? ምክንያቱም ኢፈርት ከሌለው ፓሲቭሊ ነው እያደረግነው ያለነው ነገር። this means በጥሩ መንገድ ሪትሪቭ እያደረግነው አይደለም ማለት ነው። ለምሳሌ ላይክ ለኤግዛም እየተዘጋጃችሁ ከሆነ እና የሆነ ነገርን ከጠናችሁ በኋላ ያን ነገር ያነበባችሁትን ነገር ተመልሳችሁ ከማንበብ ይልቅ ለምሳሌ ብሉምስ ታክሶኖሚ መጠቀም ላይክ ይሄንም አሁንም እንዳልኳችሁ ሰፊ እንዳይሆን ብዬ ላይክ ስለ ብሉምስ ታክሶኖሚ ምንድነው ምናምን ብላችሁ የምትጠይቁ ከሆነ ደግሞ በጣም በሰፊው ሌላ ቪዲዮ ላይ ብሰራላችሁ ይሻላል ብዬ ስላሰብኩ ስቲል አሁንም ይሄ ነገር ኢንትረስት ካላችሁ ፕሊስ ኮሜንት ላይ አሳውቁኝ። ሌላኛው ኢንተርሊቪንግ ይባላል። ኢንተርሊቪንግ ማለት ላይክ የሆነ ኢንፎርሜሽንን ከተማራችሁ በኋላ ያን ኢንፎርሜሽን እንዴት በተለያየ መንገድ ሪኮል ማድረግ ትችላላችሁ። ለምሳሌ ላይክ የሆነ ነገር አነበብኩ ልበል። ያንን ነገር ካነበብኩ በኋላ ላይክ ነገ ላይ ላይክ ምንም ነገር ሳልከፍት ምናምን ላይክ ራሴ ማስታወሰው ፍሮም አክቲቭ ሪኮል ብዬ በወረቀት ጻፍኩት። እንደዚህ ላደርግ ይችላሉ። ወይ ደግሞ ቻትጂፒቲ ላይ ኦር ዲፕሲክ ላይ ሄዳችሁ ኦኬ አም ለርኒንግ አባውት ዲስ ቶፒክስ እስኪ ጥያቄ ጀነሬት አድርጌ ልትሉ ትችላላችሁ። ገብታችኋል? ላይክ በተለያየ መንገድ ናዩት። ላይክ አንድ ነገር ነው ማነበው ነገር ግን ጀስት በተለያየ ኦፕሽን ናዩት ማለት ነው። እና ላይክ እንደዚህ ሪትሪቭ በምታደርጉበት ጊዜ የተሻለ ሚሞሪ ይኖራቸዋል። ዲስ ሚንስ የተሻለ ለርኒንግ ፕሮሰስ ይኖራቸዋል ማለት ነው። አምስተኛውና የመጨረሻው ኮምፖነንት እኔም ስትራግል ማድረግበት ነው። እሱ ደግሞ ሰልፍ ማኔጅመንት ይባላል። ሰልፍ ማኔጅመንት አክቹዋሊ ኢትስ ላይክ ዘ ቤዝ ኦፍ ኢት። ምክንያቱም እነዚህ ነገሮች በሙሉ ላይክ ይሄኛው ከሌላቸው ወይም አምስተኛው ሰልፍ ማኔጅመንት ከሌላቸው ላይክ ፖይንትለስ ናቸው። ላይክ ፕራዮሪታይዝ የምታደርጉት ነገር እንዴት ነው? ነገሮች እንዴት ነው ፕራዮሪታይዝ የምታደርጉት? ፕሮክራስቲኔሽን ባህሪያችሁ እንዴት ነው? ሀቢታችሁ ባድ ሀቢታችሁ እንዴት ነው? ላይክ እነዚህ ነገሮች እኔም ስትራግል ማድረጋቸው ነገሮች ናቸው። ላይክ አሁን ያልኳችሁ በሙሉ ቢኖራችሁ ራሱ እንኳን ላይክ ሰልፍ ማኔጅመንት ላይ ብዙም ኢፌክቲቭ ካልሆናችሁ ዲስ ሚንስ አሁን የምታደርጉት ነገር በሙሉ ኢፌክቲቭ መሆን አይችልም። ምክንያቱም ሆሊስቲክሊ ስታስቡት ስፖርት መስራት ትፈልጋላችሁ፣ ከቤተሰቦቻችሁ ጋር ሃንጋውት ማድረግ ትፈልጋላችሁ፣ ጥናት ማጥናት ትፈልጋላችሁ፣ እንዲሁም ደግሞ ሀሪፍ ስኮር ማድረግ ትፈልጋላችሁ። ላይክ ሆሊስቲክሊ ነው የምታስቡት። ስለዚህ ይሄን ለማድረግ ደግሞ ሰልፍ ማኔጅመንት በጣም ክሩሻል የሆነ ነገር ነው። ስለዚህ እነዚህ 5 ነገሮች በጣም ሪሌትድ ሆነው ግን በጣም ጠቃሚ የሆኑ ነገሮች ናቸው። ላይክ መጀመሪያ ላይ ዲፕ ፕሮሰሲንግ ኖረን ይገባል። ዲፕ ፕሮሰስ በምናደርግበት ጊዜ ግን ራሳችን ሬጉሌት ማድረግ አለብን፣ ሰልፍ ሬጉሌሽን ማለት ነው። ግን ይሄን ነገር በምናስብበት ጊዜ ፌል እያረኩ ነው ብለን እንዳይሰማን ደግሞ ጥሩ የሆነ ማይንድሴት ሊኖረን ይገባል፣ ግሮዝ ማይንድሴት ማለት ነው። አራተኛው ደግሞ ሪትሪቭ በምናደርግበት ጊዜ በተለያየ መንገድ ማሰብ ይኖርብናል። አምስተኛውና የመጨረሻው ላይክ ጀነራሊ ራሳችን ማኔጅ የምናደርግበት መንገድ ኢፌክቲቭ መሆን አለበት ማለት ነው።
አሁን እነዚህ ነገሮች 5ቱ ኮር በጣም ጠቃሚ የሆኑ ፖይንቶች ናቸው ለርኒንግ ስናስብ ማለት ነው። ስለዚህ አሁን እዚህ ጋር የምናደርገው ጀኑን በሆነ መንገድ የኔ ፕሮብለም የት ጋር ነው የሚለውን ፒን ፖይንት እናደርገዋለን። አሁን ላይ ቬጋ አይሆንም። ገብታችኋል? ላይክ አሁን ችግሩ እኮ ምን እንደሆነ የሆነ ስኮር ማድረግ እፈልጋለሁ ግን አይ ዶንት ኖ የት ላይ ችግር እንዳለ ምናምን አይደለም የምትሉት። ኦኬ ስኮር ማድረግ እፈልጋለሁ ግን ችግሩ አክቹሊ የኔ ሰልፍ ማኔጅመንት ላይ ነው ትላላችሁ። ኦኬ ከሰልፍ ማኔጅመንት ደግሞ ፕሮክራስቲኔሽን ላይ ነው። ኦኬ ከፕሮክራስቲኔሽን ራሱ ፕሮክራስቲኔት ማድረጉ ራሱ አይደለም ላይክ መጀመሩ ፓርት ነው የኔ ከባዱ ፓርት። ላይክ እንደዚህ በቃ ብሬክ ዳውን ስታደርጉት በቃ ታንጂብል ይሆናል። ገብታችኋል? ላይክ ለምሳሌ ትልቅ ነገር አለ ከትልቁ ላይ እችን እያደረኩ እዛ እችን ችግር ብላችሁ ፒን ፖይንት ታደርጓታላችሁ። ከዛ በኋላ ያንን ነገር ሶልቭ ማድረግ ትችላላችሁ። ሶሉሽኑ የሚሆነው ላይክ ከእያንዳንዱ ስቴጅ ያለውን መጀመሪያ ፕሮብለማችሁን ማወቅ ስለሚሆን ማለት ነው። ከዛ በኋላ ያንን ነገር ማወቅ ስለምትችሉ ማለት ነው። አምሹር ይሄ ቪዲዮ ከተጠቀማችሁ ደግሞ ቻትጂፒቲን ኢፌክቲቭሊ እንዴት መጠቀም እንደምትችል የሰራሁት ቪዲዮ አለ። ይሄን መንካት ትችላላችሁ። ፒስ